بسم الله الرحمن الرحيم الحمد لله رب العالمين أصلي وأسلم على أشرف الأنبياء المرسلين سيدنا وحبيبنا محمد وعلى آله وصحبه أجمعين أما بعد أيها الأحبة ባለፈው ደርሳችን ላይ የነብዩ አለይሂ ሰላቱ ወሰላም ቀኝ እጅ የነበሩ አጋዣቸው የነበሩ ሲከላከሉላቸው የነበሩና ቁረይሾችን አደብ ያሳዙላቸው ታላቅ አጎታቸው ወደ አኺራ መሄዳቸውን አይተናል። አሟሟታቸውም እጅግ በጣም የሚያሳዝን ነብዩ አለይሂ ሰላቱ ወሰላም በመጨረሻ ሰዓት እንኳን ሳይቀር ሸሃዳ እንዲሉ በላ ኢላሃ ኢላላህ ላይ ህይወታቸው ፍጻሜ እንዲያገኝ ብዙ ቢከጅሉም ብዙ ጥረት ቢያደርጉም የአላህ ሱብሓነሁ ወተዓላ ደግሞ ውሳኔ ሌላ ስለነበር በዛው በነበሩበት መንገድ ላይ እንዳለፉና ከጀሃነም ሰዎች እጅግ በጣም ቀላሉ ስቃይ የሚባልን የሚያገኙ ሰው መሆናቸውን አይተናል። ይህ አመት የሐዘን አመት የተባለበት አንደኛው ምክንያት አጎታቸው አቡ ጣሊብ ማረፋቸው እንደሆነ አይተናል። ሁለተኛ ዛሬ ደግሞ ምናየው ሌላኛው አሳዛኝ ክስተት እጅግ በጣም ቀኝ እጃቸው የነበሩ ሰው ሁላ ባጠገባቸው ባልነበረበት ሰዓት በሀብት በንብረት በህይወት ዳዕዋውን ቀድሞ እውነት ነው ብሎ መበቀበል የመጀመሪያ የነበሩ ባለቤታቸው ኸዲጃን ማጣታቸው ነው። ኸዲጀቱ ኢላ ረሕመቲላህ ሜተ ኸዲጃ ወደ አላህ ሱብሓነሁ ወተዓላ ረሕማ መሄዳቸው ወደ አኺራ መሄዳቸውን እናያለን። وبعد وفاة أبي طالب بنحو شهرين أو ب3 أيام على اختلاف القولين توفيت أم المؤمنين خديجة الكبرى رضي الله عنها وأرضاها. أبو طالب كموتو بسوستور ويم سوستور هولتور ويم بسوستور ويم هولتور كسوستكان جزيوست እናታችን ኸዲጃ ወደ አኺራ ሄዱ ይላል። መቼ ነው ጊዜው ስንል وكان وفاتها في شهر رمضان بورها رمضان نو እናታችን ኸዲጃ ወደ አኺራ ሄዱት في السنة 10 من النبوة ነብዩ አለይሂ ሰላቱ ወሰላም ነብያት ተደርጎ ከተላኩት በ10ኛ አመታቸው ነው እናታችን ኸዲጃ ወደ አኺራ ሄዱት። በዛን ሰዓት እድሜያቸው 65 አመት ሆነዋቸዋል። ይሄ ብዙሃን ዘንድ ተቀባይነት ባገኘው ማለት ነው። ነብዩ አለይሂ ሰላቱ ወሰላም ደግሞ እድሜያቸው በዛን ሰዓት ወረሱሉላህ ሰለላሁ ዐለይሂ ወሰለም ኢዛካ ፊል 50 من عمره የአላህ መልእክተኛ እድሜያቸው ደግሞ በዚህን ጊዜ 50 አመታቸው ነበሩ ማለት ነው። እናታችን ኸዲጃን ታሪክ በመጀመሪያ ደረጃ ያው በይህን ክታብ ስንጀምር መጀመሪያ አካባቢ ላይ አይተናል። እንዴት ረሱልን አለይሂ ሰላቱ ወሰላም እንዳገቡ እንዴት በሽርክና አብሯቸው ሲሰሩ እንደነበሩ አይተናል። إن خديجة كانت من نعم الله الجليلة على رسول الله الله سبحانه وتعالى لنبيه عليه الصلاة والسلام كوالاتشو ጸጋዎች ውስጥ አንዱ እንደዚህች አይነት ደጋፊ የሆነችን አጋዥ የሆነችን በህይወቷ በገንዘቧ ሁሉ ነገሯን የሰጠችውን ሚስት ለሳቸው መስጠት መቻሉ ነው አላህ Subhanahu Wa Ta'ala። ይሄ ትልቅ ኒዕማ ነው። አንድ ሰው በህይወት ዘመኑ ጧት ማታ አብሮት የሚሆን ሸክሙን የሚጋራው ሐሳቡን የሚካፈለውን ሰው ማግኘት ማለት ቀላል ነገር አይደለም። ለዚህ ነው ረሱል አለይሂ ሰላቱ ወሰላም እናታችን ኸዲጃን አንዳንድ ሰዎች ሲናገሯቸው በጣም ተቆጥቶ ይናገሯቸው የነበሩት ማለት ነው። ሩብ ምዕተ ዓመት ነው ከነብዩ አለይሂ ሰላም ጋር የቆዩት። ረሱል ሰላም እሳቸውን ሲያገቧቸው እድሜያቸው 25 ዓመት ነበሩ። እናታችን ኸዲጃ ሲሞቱ 50 ዓመታቸው ሆነዋል።
ኦልሞስት 25 ዓመት አብሮ ኖረዋል ማለት ነው። ረሱል አለይሂ ሰላቱ ወሰላም كانت تحن عليه ساعة قلقه እሳቸው በሚጨነቁበት ሰዓት ላይ ምታዝንላቸው ምትራራላቸው وتؤازره في أحرج أوقاته በጣም አስጨናቂ ጊዜ በሚገጥማቸው ጊዜ ምታግዛቸው ታስታውሱ እንደሆነ ነብዩ አለይሂ ሰላቱ ወሰላም ባልታወቀ ሁኔታ ከሒራ ዋሻ ደንግጦ የሮጡ በሚመጡበት ሰዓት ላይ ምንድነው ያሉት? ዘሚሉኒ ዘሚሉኒ አው ደثሩኒ ደثሩኒ ነው ያሉት። በልብስ ጠቅልሉኝ ሸፍኑኝ፣ ከድንጋጤ ብዛት ማለት ነው። ምክንያቱም ያላዩት ነገር ነው ያዩት። ጅብሪል አላህ በخلቀው ኺልቃው ፍጥረቱ አፈጣጠሩ ነው ያዩት። 600 ክንፉን ይዞ ማለት ነው። እና ጨምቋቸው 3 ጊዜ ለቋቸው ኢቅራ ብሎ ስለቃቸው ማአነ ቢቃሪኢን እኔ መቅራትም ማንበብም አልችልም ብሎ ስሉት ለቋቸው ኢቅራ ቢስሚ ረቢከ الذي خلق ያንን የመጀመሪያ ወህይን ሲቀበሉ ሩጦ ወዴት ነው የመጡት? ወደ ኸዲጃ ነው የመጡት። ከዛ እናታችን ኸዲጃ አንዳንድ ሴቶች ቢሆኑ አንተ ምን ልታረግ እዛ ሄድክ? ለብቻ እዛ ዋሻ ውስጥ ምን ወሰደ? ልክፍት መጥቶ ነው የሆነ ነገር አይደለም። እንደዛ አላሏቸው። አብሽር ላ يخزيك الله ابدا አላህ ፈጽሞ አያዋርድህም። ሞራል ነው የሆነዋቸው። እንተኮ እንግዳን የምታስተናግድ የተቸገረን ሰው የምትረዳ ሀገርን እንደ ወደ ሀገር የሌለን ሸቀጥ ወደ ሀገር አምጥተህ ህዝብን ከችግር የምትገላግል የሆንክ ሰው አላህ ምንም ነገር አያደርስብህም አብሽር ብላ ነው ያቀፈቻቸው ያረጋጋቻቸው ማለት ነው። وتعينه على إبلاغ رسالته دعوان እንዲያደርሱም ከጎናቸው ሆና ታግዛቸው ነበር። ያግዟቸው ነበር እናታችን ኸዲጃ። وتشاركه في مغارم الجهاد المرزي በጣም መራራ በሆነው ትግል ጉዞ ላይ وتواسيه بنفسها ومالها በህይወቷ በራሷ በነፍሷም እንደው በገንዘቧም ደግሞ ትደግፋቸው ነበር። በዚህ መራራ መንገድ ላይ ሳትሰለች ሳትደክም አጠገባቸው ሆና ትከላከላቸው ነበር ማለት ነው። يقول رسول الله صلى الله عليه وسلم امام احمد في المسند باوروت ላይ ረሱል ሰላም እንዲህ አሉ። ከለታት አንድ ቀን ያው በሴቶች መካከል ያለው ፉክክር ያለ ነው። አይሻ ረሱል ሰላም ልጃገረድ ሆኖ ነው አገቧት። ኸዲጃ ደግሞ ከሳቸው በፊት ሁለት ባል አግብቶ ፈተዋል። ኸዲጃ ስታወራ አይሻ ስታወራ ምን ነው እቺን አሮጊት በጥንት ያለፈችን እንደው ሁሉ ጊዜ የምታስታውስ ረሱል ሰላም ሁሉ ያስታውሷታል። ኸዲጃን ከማስታወሳቸው አልፎ የሷ እህት ኻላ የምትባል ሴት ስትመጣ ድምጿን ሰምቶ እሷ በሆነች ብሎ ይሉ ነበር ረሱል ሰላም። የኸዲጃ ጓደኞችን የኸዲጃ እህቶችን እሷ ካለፈች በኋላ በጣም ያስጠጓቸዋል፣ እንከባከቧቸዋል። በጣም ነው ዝምድናቸውን የሚቀጥሉ የነበሩትና እናታችን ኸዲጃ ደግሞ ስለሷ ብዙ ጊዜ በመስማታቸው በጣም ይቀኑ ነበር። እንዴ አላህ እቺን ውብ የሆነች ልጃገረድን ተክቶልህ አንተ ዛች አሮጊት ሁሌ ስሟን እያነሳ። ከዛ ረሱል ሰላም ተቆጣው አንድ ቀን። ይህ ሐዲስ የዛ ቀጣይ ሐዲስ ነው። አላህ በሷ አንድም ሴትን አልተካለኝም አሉ ረሱል ሰላም። አንዲት ሴትንም ኸዲጃ የተካች ሴት የለችም አሉ። ምክንያቱም ሲገልጹ አመነት ቢ ሒነ ከፈረ ቢ الناس ሰው ላይ ካደኝ ጊዜ እውነትህን ነው ያልከው ሐቅ ነው የተናገርከው ብላ በኔ ያመነች ሴት ብትኖር እሷ ነች። ሴት ብቻማ አይደለችም፣ ከሰው ሁሉ የመጀመሪያ ሸሃዳን የያዘች على الاطلاق እናታችን ኸዲጃ ነበሩ። آمنت بي حين كفرني بالناس وصدقتني حين كذب الناس ሰዎቹ ሸታም ነህ፣ ጠንቋይ ነህ፣ ድግምተኛ ነህ፣ እንዲህ ነህ ብሎ ሲወነጅሉኝ በውሸት ስሜን ሲያጠፉ ዋሽተሃል ብሎ ሲያስተባብሉኝ እውነትህን ነው ያልከው ብላ ያረጋገጠችልኝ እሷ ነች።
وأشركتني في مالها حين حرمني الناس سوت ينفقون جزي بعدو إجين بنبركم بالساعات كجنزبوام ستتشن كجنزبوا شرك الناس جباتشن أبراتشو اندنجدو مولو أمانة ستا رسول الله السلام بنبرتوا مولو يهزون البر مالتنا ورزقني الله ولدها وحرم ولد غيرها كليلو سيتوج رسول الله السلام اسك اسران بسيتوج ناقبتوال كزيطኞቹ ጋር በአንድ ጊዜ አብሯቸው ኖረዋል አንዳቸው አልወለዱላቸው እንዲት ባሪያ ከግብጽ ኮፕቲክ መንግስት ወይም ንጉስ በሃዲያ መልክ ከተሰጠቻቸው ኢብራሂም የሚባል ልጅን ወልዶ 2 ዓመት እድሜ ውስጥ ነው የሞተው ሌሎቹ ግን ሚስቶቻቸው አንድም ልጅ አልወለዱም አላህ ከሷ ልጆችን ሰጠኝ 6 ልጅ ነው የወለዱ ረሱል ሰለላሁ 2 ወንዶችና 4 ሴቶችን ቃስም አው ጣሂር طيب 2 ስም ነው ያለው ከዛ የተቀሩት ደግሞ 2 ሴቶች ኡም ኩልሱም ሩቂያ ዘይነብ ፋጢማ رضي الله عنهم جميعا الله ልጆችን ከሷ ሰጠኝ እንዴት ከሷ ጋር ማን ነው የሚወዳደረው ማን ነው መስተካከለው ብሎ ረሱል ሰላም ተቆጥቶ በዚህ መልኩ ነው የተናገሩት ማለት ነው አላህ Subhanahu Wa Ta'ala ሴቶች ከሴቶች 4 ሴቶች ብቻ ሞልተዋል አሉ ረሱል ሰላም አላህ የሞላቸው አሉ كفاك من النساء 4 ከሴቶች 4 ሴቶች ይበቁሃል ብሎ ረሱል ሰላም ገለጹና አራቶቹ ነብይን የተንከባከቡ ከነብይ ጋር አጋዥ በመሆናቸው አላህ Subhanahu Wa Ta'ala ደረጃቸውን ከፍ ያደረጋቸው ሴቶች አሉ አንደኛዋ مريم بنت عمران ام عيسى بن مريم عليه السلام يا عيسى النات የነበረች መርየም الله سبحانه وتعالى درجان አልቋታል ሌላኛዋ አሲያ امراه فرعون የፍርዓውን ባልተቤት የሆነች አሲያ ሙሳን ተንከባክባ አሳድጋ ተከላክላው ለሪሳላ እንዲበቃ በማድረጓ الله سبحانه وتعالى ያን ክብር አጎናጽፋታል ሁለቱ ግን ከነብዩ አለይሂ ሰላቱ ሰላም ዝምድና አላቸው አንደኛዋ ኸዲጃ ነች ሁለተኛዋ ልጃቸው ፋጢማ ነች ማለት ነው ኸዲጃ ነብዩና ሰለላም በዚህ ደረጃ አግዛ በገንዘቧ በጉልበቷ ሁሉ ነገሯን ሰጣቸው ከጎናቸው የቆመች የመጀመሪያ ሸሃዳ የያዘች ሴት ከሰውም ከሴትም ከወንድም አጠቃላይ የመጀመሪያ እስልምናን የተቀበለች ኸዲጃ ነች ይሄን ቀደም ሲል በሰፊው ለመዳሰስ ሞክረናል ሌላኛዋ ደግሞ ልጃቸው ፋጢማ ነች ፋጢማን ገና ወደፊት እናያለን እና ኸዲጃ ሱብሃንአላህ አስቡ አላህ Subhanahu Wa Ta'ala ያንዳንድ ነብያቶችን ሚስቶች በክብር ከፍ አድርጎ ሲጠራቸው ሌሎቹን ደግሞ በጣም የተዋረዱ በተሳሳተ መንገድ መሆናቸውን ይገልጽልናል ለምሳሌ አሁን የኑህና የሉጥ ሚስቶች የነብያት ሚስቶች ናቸው ነገር ግን የጠመሙ ከሐቅ ያፈነገጡ ናቸው ለዚህ ነው አላህ Subhanahu Wa Ta'ala ضرب الله مثلا للذين كفروا امرأة نوح وامرأة لوط الله ምሳሌ ሰጠ ይላል ለካዱ ሰዎች ምሳሌ ባል ነብይ መሆን ሚስትን እንደማያድን ሚስት መልካም መሆን ባልም እንደማያድን ሁሉ ማለት ነው ስለዚህ ኑህና ሉጥ ነብይ ናቸው አላህ Subhanahu Wa Ta'ala ዘንድ የተከበሩ ታላላቅ ነብያቶች ናቸው ሚስቶቻቸው ግን ያፈነገጡ በጥመት መንገድ ላይ በወንጀል ላይ አልፎም ደግሞ የባሎቻቸው የባልነት ሐቅ እንኳን ሳያከብሩላቸው ጠላት ሆኖ ከጠላቶች ጎን ቆሞ ሲወጓቸው ጠላቶችን በእነሱ ላይ ሲያግዙ የነበሩ ነበሩ በተቃራኒው ግን ኸዲጃ ነብዩን አለይሂ ሰላቱ ወሰለም በገንዘቧ በጉልበቷ በእውቀቷ ታስታውሱ እንደሆነ ያ ክስተት ሲመጣ ቁጭ ብላ ማጽናናትን ብቻ አይደለም የያዘችው ይዛቸው
ወረቃ ብኑ ነውፈል የሚባል ሰው ጋር ወሰደቻቸው። ወረቃ ብኑ ነውፈል ማለት የበፊት መጽሐፍ አዋቂ ነስራንያን ክርስትናን የተቀበለ ነብይን መምጣትን በጉጉት ተጠባበቅ የነበረ ሰው ስለነበር ማለት ነው። ለዚህ ነው ረሱል አለይሂ ሰላቱ ወሰላም ኸዲጃን በጣም ነው የሚወዷት፣ ያፈቅሯታል፣ በጣም ያከብሯታል፣ በጣም ይወዷታል። ማንም ሰው እውነተኛ የረሱል ሰላምን ከሚስት ጋር ከሴት ጋር ያላቸውን ፍቅር አያያዝ ማየት ቢፈልግ ይህ በጣም ትልቅ ተምሳሌት ነው። በሌላ ሐዲስ ላይ كما ثبت في صحيح البخاري ነብዩ አለይሂ ሰላቱ ወሰላም ኸዲጃን ስለማግባታቸው ቡኻሪ ሰሒሐቸው ላይ በዘገቡት ባብ ውስጥ ምን ይላሉ? عن ابي هريره قال أتى جبريل النبي صلى الله عليه وسلم فقال يا رسول الله هذه خديجة قد أتت. نبي عليه الصلاة والسلام مسجد استقج بلو سالو እናታችን ኸዲጃ ሐረም አካባቢ ማለት ነው ካዕባ ዙሪያ ምግብ አዘጋጅተው ገና ከቤት መንገድ ጀምረዋል። ጅብሪል ቀድሞ ከሰማይ ሰማያታት ወርዶ ነብዩ አለይሂ ሰላቱ ወሰላም ጋር መጣና የአላህ መልእክተኛ ሆይ هذه خديجة قد أتت ያችሁልህ ኸዲጃ እየመጣች ነው ያለችው معها إناء እቃ ይዛለች فيه إدام أو طعام أو شراب ምግብ ወይም መጠጥ ወይ ደግሞ ማባያ ነገር የያዘ ምግብን ይዛ እየመጣች ነው ያለችው ኸዲጃ فإذا هي أتتك متى أنت قاست درس فاقرأ عليها السلام من ربها بل إلى رواية فاقرأ عليها السلام مني من ربها ومني يجيتان يا الله سلامتا أدرسات الله من فوق 7 سماوات لخديجة من بلواتها السلام عليك يا خديجة بلواتها يا الله سلامتا ينينم سلامتا أدرسلن لخديجة إيه بتشاوك يرلني الله سبحانه وتعالى سلام ميلاد سيت الله يقول بزي بتشاير اللهم كبروان يقوموا بزي بتشاير اللهم شلماتوان يقوموا وبشرها أبصرات ببيت في الجنة بجنة استبالو بيتها أبشرات أسدستات سربرايز أدرقات جنة الله سبحانه وتعالى ليجو بيت الخديجة سرت الله تعالى من دنو بيتو من بيت في الجنة من قصب مالت كأنكو يتسرع قصب مالت وسطو كفت بهنا دايموند ويم انكو يتسرع مالتنا اياتشو هذا ገና እዛ ሳትሄድ ከጌታዋ ሰላምታን ተቀበላለች። አላህ እኮ ገና ጀነት ስንገባ ነው የጀነት ሰዎችን ሰላሙን አለይኩም ቢማ ሰበርቱም የሚላቸው። ዱንያ ላይ ታግሳችሁ ብዙ መከራ ስቃይን አልፋችሁ ጸንታችሁ ስለመጣችሁ ምለው ማለት ነው። ሰላሙን አለይኩም ቢማ ሰበርቱም። ኸዲጃን ግን ዱንያ ላይ ያለችን والله ሰላም ያላት ያ አላህ ያ ለሃ من شرف ويا لها من كرامة. بيتوس جنتوس الصفا ومندنو يالو يتلي سبال لا صخب فيه شوات اللبتم ربشا اللبتم لمن سبال علموش من قالوا ساتنجاجا ساتجوه من ما ينتكركر ساتادرك شهادة الحق لا إله إلا الله محمد رسول الله يالك سلونج الله سبحانه وتعالى بزي تكالات تعالى قلت صنع جنة استم بدنيا لي بحسايتشو بعد الرقتشو أتشا يوني نقرن الله يا الرقلات نبي عليه السلام لا إله شوهات تاكم دمسوان كفاد رقا ملس ستاتشو أتاكم تاكراكراتشو أتاكم ያንን አላህ Subhanahu Wa Ta'ala በምን ተካላት? እንቁ በተሰራ ቤት ውስጥ ጩኸት የለበትም። ምክንያቱም ነብዩ ላይ አልጮኸችማ፣ አልተከራከረችም፣ ዲፌንድ አላደረገችም።
لزي الله سبحانه وتعالى بجنة من قصب لا صخب ولا نصب تعب إلى اللبت إيه سلم إنه الله هذا الرجل تعب إلى اللبت الصاد الدنيا لا بزو تعب يتعلج كان بيجوا بزو تعب يتعلج بزو أوردنا يتعلج بزو سكاي مكران يتعلج بالفون داينا شعب أبي طالب وسط ሁላቸውንም እዛ እስር ቤት ውስጥ ጎሳውን በሙሉ ሲያጉሯቸው እሷም እዛ ነበረች የተወሰነ እንደው ምግብ በሷ በኩል ነበር የሚመጣ የነበረው በድብቅ ኮንትሮባንድ የሆነ ነገር ማለት ነው አላህ Subhanahu Wa Ta'ala ይሄን ተዓቧን ደብል አላደረገባትም እዚሁ አበቃላትና እዛ ጀነት ውስጥ ገባ ጨዋታ የለ ድካም የለም ተዓብ የሌለበት ጀነትን አላህ Subhanahu Wa Ta'ala እንዳዘጋጀላት በዚህ አብስራት يا الله يا لها من نعمة لزينو المؤمنين خديجة لها أثر دعوة وسط ينبرات تسأنو الإسلام يا بركتك واستواسو أتشايلو يه دعوة تلقون درشا تشكما ትልቁን ሐላፍነት ይዛ ወደዚሁ ባታሸጋግር ኖሮ ትልቅ ክፍተት ነበር ይኖር የነበረው ለዚህ ነው አላህ Subhanahu Wa Ta'ala ደረጃውን ከፍ ያደረገላት ለዚህ ነው ረሱል አለይሂ ሰላቱ ወሰለም كان يحن إليها ይናፍቋታል በጣም ነው የሚወዷት በጣም ነው የሚያዝኑላት ስለዚህ በዚህ ይሄን ሁሉ ክብር ያላት ሴት በዚሁ አቡ ጣሊብ ከሞቱ ከ3 ወር በኋላ እሷም አቡ ጣሊብን ተከትላ ወደ አኺራ ሄደች አመል ሁዝን የሐዘን አመት የተባለበት እነዚህ ሁለቱ ሰዎች በመሞታቸው አይደለም ነገርየው ናም የኸዲጃ መሞት በራሱ የሚያሳዝን ነው የአቡ ጣሊብ መሞትም በራሱ የሚያሳዝን ነው ቀጥሎ ነብዩ አለይሂ ሰላቱ ወሰለም ላይ ተደራርቦ የመጣው ስቃይ መከራ ነው አመቱን የሐዘን አመት እንደሆን ያደረገው ምንድነው የተከሰተው እናያለን ተራኩም الأحزان የሐዘን መደራረብ وقعت هاتان الحادثتان المؤلمتان خلال أيام معدودة توسنوا ورات ወይም ተወሰኑ ጥቂት ግዚያት ልዩነት ውስጥ ናቸው እነዚህ አሳማሚ አሳዛኝ ይበኛ ሐዘን ሲገልጽ ይሄ ወገብ የሚያጎብጥ ምንለው አይነት ሐዘን የተከሰተው በአጭር ጊዜ ልዩነት ውስጥ ነው فاهتزت مشاعر الحزن والألم في قلب رسول الله صلى الله عليه وسلم بالله ملكتنيا قلب የሐዘን ስሜት ሼክ ነው ያደረገው አናወጣቸው نعم ውጪ ሲሄዱ አቡ ጣሊብ ነበር እስቲ አንድ ሰው ይድረስበት እስቲ አንድ ሰው ይንካው ብሎ የሚል የውጪውን ስድቡን ሸክሙን ጣጣውን መከራውን ሁሉ ነገሩን ችሎ ቤት ሲገቡ ደግሞ ያንን ውሏቸውን የምታስረሳቸው የምታረጋጋቸው አብሽር አላህ ይረዳሃል አላህ አንድ ቀን ይሄንን ሐቅ አደባባይ ያወጣዋል አትዘን ብላ የምትል ሴትን ደግሞ ከቤት ማጣት ሐዘኑ በጣም ከባድ ነው ባዶነት እንዲሰማቸው በቤት ውስጥም ባዶነት እንዲሰማቸው ውጪ ሲወጡም ባዶነት እንዲሰማቸው ነው የሆኑት ረሱል አለይሂ ሰላቱ ወሰለም ثم لم تزل تتوالى عليه المصائب من قومه ብዙም ሳይቆይ ብዙ ስቃይ መከራ ይከታተልባቸው ጀመር فإنهم تجرؤوا عليه تدافروا نبينا እስካሁን ድረስ ስድቡ አለ ማንቋሸሹ አለ ስማጥፋቱ አለ አካላዊ ጥቃትን አልፎ ነብዩ አለይሂ ሰላቱ ወሰለም ላይ ግን ለመውሰድ የደፈረ አንድም ሰው የለም وكاشفوه بالنكال والأذى بعد موت أبي طالب فازداد غما على غم حتى يئس منهم
እነዚህ ሰዎች ነብዩ ሰለላሁ ዐለይሂ ወሰለም በአደባባይ በግላጭ ብዙ ስቃይ መከራ ያደርሱባቸው ጀመር። እሳቸውም ሐዘናቸው ትካዜያቸው ጨመረ። በጣም ውስጣቸው በጣም ተጎዳ፣ መቋቋም እስኪያቀታቸው ድረስ ማለት ነው። وخرج إلى الطائف رجاء يستجيب لدعوته أو يؤوه وينصروه على قومه فلم يرى من يؤوي ولم يرى ناصرا. هين ودفيت بزرزر منا يهونان بزين ساعة نبى الرسول عليه الصلاة والسلام ولا طائف جزو يادر ربوتنا استيك نزي سوج عون كان قديه زي يانكساك كسون لمن كساك اسم يفكروا لين يدلوا استي وጣ ብዬ ደግሞ ሌላ ህዝብ ሊሞክር ብሎ ወደ ጣይፍ የሚወጡትም ከዚህ በኋላ ነበር ማለት ነው። ወደ ጣይፍ ቢወጡም ገና በዝርዝር ወደፊት እንደምናየው አንድም የሚረዳቸው ምረዳቸው የሚያግዛቸው አላገኙም። እነሱም ልዩ ስቃይ ልዩ መከራ አድርሶባቸው ጭንቅላታቸውን ፈንክቶ ደም ሰውነታቸው ላይ ፈሶ ጫማቸው እስኪሞላ ድረስ በሩጫ በሽሽት ነው ከዛ ቦታም የተመለሱትና ሐታ አላህ Subhanahu Wa Ta'ala ተራራ መላእክትን ልኮ ያ ሙሐመድ ጅብሪል መጣ የተራራን አዛዥን ይዞ ማለት ነው። ያ ሙሐመድ إن معي ملك الجبال يقرئ عليك السلام ويستأذن منك إن أردت أن يطبق عليهم الأخشبين. صلى الله عليه وسلم ما زناتشون استعدتشون مقوداتون በማየት አላህ Subhanahu Wa Ta'ala ጅብሪልን ተራራን ከሚያዝ መላእክት ጋር ላከውና ጅብሪል ምን አለው ረሱላህ ሰለላሁ ዐለይሂ ወሰለም ብሏቸው ከኔ ጋር ተራራን የሚያዝ መላእክት አብሮኛል ሰላም ይልሃል ከፈለክ እነዚህ ሁለቱ ተራሮችን ያጣብቅባቸዋል። ሁለቱ ተራራ ጀበል አቢ ቁበይስና በትዩ ያሉ ተራሮችን አላህ Subhanahu Wa Ta'ala ሲፈልግ በዚህ መላእክት ትእዛዝ ያጣብቅባቸዋል። በቃ እነዚህ ህዝቦችን ከዚህ በኋላ በቃ ዘር ማንዘር የሚባል ነገር የለም እዚሁ ያልቃሉ ማለት ነው ቁረይሾች በአጠቃላይ። ላኪን ረሱል አለይሂ ሰላቱ ሰላም ይሄንን አልመረጡም። አልፈልግም እንዲጠፉ አልፈልግም ነው ያሉት። እኔ ከነዚህ አብራክ አላህን የሚያመልክ ለአላህ ዲን የሚታገል ሰው አላህ ያወጣልኛል ብዬ ተስፋ ስለማደርግ እንዲጠፉ እንደዛ እንዲፈጸምባቸው አልፈልግም ነው ያሉት። ይህም የሆነው ረሱል ሰላም ወደ ጣይፍም የሄዱት አቡ ጣሊብ እና ኸዲጃን በአንድ ጊዜ ካጡ በኋላ ነው ማለት ነው። وكما اشتدت وطأة أهل مكة على النبي اشتدت على أصحابه حتى التجأ رفيقه أبو بكر الصديق رضي الله عنه إلى الهجرة عن مكة. የቁረይሾች ስቃይ መከራ ጫና በረሱል ሰላም ላይ ብቻ ሳይሆን ተከታዮቻቸው ላይም በፊት ከነበረው በላቀና በከፋ መልኩ ነው የቀጠለው በአማኞች ላይ። በተለይ አቡበክር ሲራውን ቀደም ሲል በሰፊው ሲሰልም እንዳየነው ነጋዴ ነው፣ ብዙ ሱቆች አሉት፣ የረሱል ሰላም ጓደኛ ነው፣ የሚከበርም ሰው ነው፣ አዋቂም ነው። ሰዎች ተጠገቡ መጥቶ በቃ ለመቀመጡ እንኳን እንደ ክብር የሚታይ ሰው ነው የነበረው። ተስፋ ቆርጦ እሱም ከመካ ወደ ሐበሻ ለመሰደድ መንገድ ጀመረ። فخرج حتى بلغ برك الغماد برك الغماد የሚባል ቦታ ሲደርስ ወደ ሐበሻ እየመጣ ነው። فارجعه ابن الدغنة في جواري ابن الدغنة የሚባል ሰው ጥገኝነትን ሰጥቶ አንድም ሰው ይሄንን ጥገኝነትን እስካነሳ ድረስ ጫፊን አይነካም እንዳንተ አይነቱ እንዴት ከሀገር ይባረራል ብሎ ነው ከመንገድ የመለሳቸው ማለት ነው። ምንድነው ረሱል ሰላም ላይ የደረሰው ስንል قال ابن اسحاق لما هلك ابو طالب نالت قريش من رسول الله صلى الله عليه وسلم من الاذى ما لم تطمع اليه به في حياه ابي طالب ابو طالب በህይወት እያሉ አንድ ቀን አስቡት የማያውቁት ስቃይ መከራን ነበር ረሱል ሰላም ላይ ማድረስ የጀመሩት። አቡ ጣሊብ እያሉ ያላሰቡትን ያልተመኙትን ስቃይ መከራ ነብዩ አለይሂ ሰላቱ ሰላም ላይ ማድረስ ጀመሩ። حتى اعترضه سفيه من سفهاء قريش ከነዚህ ተግባራት መካከል ምንድነው ጅሎቻቸው ሞኞቻቸው ተነስቶ ነብዩ አለይሂ ሰላቱ ሰላም
በሚሰግዱበት ቦታ ላይ ሄዶ አፈር አንስቶ ጭንቅላታቸው ላይ ጨመረ ودخل بيته والتراب على رأسه ጭንቅላታቸው አፈር እንደለበሰ ወደ ቤታቸው ገቡ ረሱል ሰለላሁ ዐለይሂ ወሰለም فقامت إليه إحدى بناته فجعلت تغسل عنه التراب وهي تبكي አንደኛዋ ልጃቸው አንዳንድ ሩዋያ ላይ ፋጢማ ነች የሚል አለ ሌላ ላይ ዘይነብ ናት የሚልም አለ ከሴት ልጆቻቸው አንደኛዋ ያለቀሰች ከጭንቅላታቸው ላይ ያንን አፈር ታራግፍ ታጥብ ነበር ورسول الله صلى الله عليه وسلم يا الله ملكتنيا እንዲህ ይሏት ነበር እሷ ስታለቅስ لا تبكي يا بني ልጄ አታልቅሺ فإن الله مانع أباك الله አባትሽን ይከላከላል እቺ ያደረሱብኝ ነገር ምንም አይደለችም ከዚህ በላይ የከፋ ነገር ሊያደርሱብኝ አይችሉም አላህ አባትሽን ከጠላቶቹ ይከላከላል እያሉ እሷን ያጽናኗታል በዚሁ መሃል ደግሞ يقول بين ذلك በዚሁ መሃል ደግሞ ይላሉ ما نالت مني قريش شيئا أكرهه حتى مات أبو طالب قريش ሚያስከፋኝን ነገር አቡ ጣሊብ እስከሞተ ድረስ አንድም ነገር አድርሶብኝ አያውቁም የከፋ ነገር የገጠመኝ ሚያስጠላ ነገር የገጠመኝ ከቁረይሽ አቡ ጣሊብ ከሞተ በኋላ ነው እስከዛ ድረስ ግን እስካሁን ድረስ የነበሩ ነገሮች ቶለረብል ናቸው ሚቻሉ ቀለል ያሉ ነገሮች ናቸው ማለታቸው ነው እና ولأجل توالي مثل هذه الآلام في هذا العام سمي بها بعام الحزن وعرف به في السيرة والتاريخ ይህ ጊዜ عام الحزن ተብሎ እንዲጠራ የተደረገበት ምክንያት ወደ አንድ አራት ክስተቶች ነበሩ አንደኛው ዑቅባ ኢብኑ አቢ ሙዓይጥ መጥቶ ረሱሉን አለይሂ ሰላቱ ወሰላም አነቃቸው ይሄም ከዚህ በኋላ ነው ኢብኑ ከሲር في البداية والنهاية የሚገልጹት እንዲሁ ሰለል ጀዙር أكرمكم الله የግመል ፈርስ አምጥቶ ጭንቅላታቸው ላይም የደፉት ከዚህ ጊዜ በኋላ ነው ሶስተኛ አቡ ጀህል ረሱሉን አለይሂ ሰላቱ ሰላም ስጁድ ባደረጉበት ቦታ መጥቶ በእግሩ ሊረግጣቸው ያሰበውም አላህ ይጋረደውም ከዚህ በኋላ ነው ያኛው ቅድም ያየነው አፈር አምጥቶ በረሱል ሰላም ጭንቅላት ላይ ነሰነሰው ከዚህ በኋላ ነው እነዚህ ሰዎች እስከዛን ሰዓት ድረስ ይሄንን ለማድረግ አልተዳፈሩም ነበር خديجة رضي الله عنها وأرضاها بسولج تاريخ وسط እንኳን ሴት ወንድ ያላደረጋቸውን ታላላቅ ነገሮችን ነው ያደረገችው አንድ ሰው እንደሚባለው ከጀርባው ጠንካራ ሴት መኖር በህይወት ውስጥ ያለው ተጽዕኖ ወይም የሚፈጽማቸው ነገሮች ትልቅ እንደሆነ ከሚያሳዩ ነገሮች ውስጥ አንዷ የኸዲጃ ቢንት ኹወይሊድ ነው በሁለቱ መካከል ያለው እድሜ ልዩነት ትልቅ ነው ቀደም ሲል አይተናል ቢያንስ የ15 ዓመት ያክል ልዩነት አላቸው ይቀድሟቸዋል እናታችን ኸዲጃ ከረሱል አለይሂ ሰላቱ ወሰላም ያ ግን ተፋቅሮ ተዋዶ ተሳስቦ እንዳይኖሩ አላገዳቸው እድሜ ማተራ ያደርግም ማለት ነው መተሳሰብ መፈቃቀር አንደርስታንድ መዳራረግ መረዳዳት እስካለ ድረስ እድሜ ማተር እንደማያደርግ ነው የሚያሳየው ፍቅራቸው በህይወት ዘመን ብቻ ይቆምም አልሆነም ማለት ነው ከሞተች በኋላ እንኳን የሷ ድምጽን የሚመስል የቶቿን ድምጽ ሲሰሙ ረሱል ሰላም ይደነግጣሉ ሃላቱን እቺ ብሎ ይሉ ነበር ረሱል ሰላም ሃላ ቢንት ኹወይሊድ የምትባል እህቷ ገና ከውጭ ያወራች ስትመጣ ያ አላህ እቺ ሃላ በሆነች ይጽናናሉ በይቶቿ መጥቶ ሲያወሩ ምን ስሉ ይጽናናሉ ረሱል አለይሂ ሰላቱ ወሰላም ለኔ የሆነችልኝን ዘርዝሬ አልጨረስም ነበር ረሱል ካነት ሊ እንዲ ሆነችልኝ ዘርዝሮ አይጨርሱም ረሱል አለይሂ ሰላቱ ወሰላም ኸዲጃም ለዚህ ለዳዕዋው ለኢስላም
ሀብት ንብረቷን በሙሉ ነው የሰጠችው ህይወቷን ነው የሰጠችው ነብዩን አለይሂ ሰላቱ ወሰላም ተንከባከበች ሞራል ሆነቻቸው ካቋማቸው ዝንፍ እንዳይሉ አደረገቻቸው በጎሳዋ ውስጥ እሷም ትልቅ ቦታ የነበራት ሴት በመሆኗም ጭምር ያም የሆነ ያክል የሸፈነው ቀዳዳ ነበር ለዚህ ነው ረሱል አለይሂ ሰላቱ ወሰላም ለኸዲጃ ያ ትልቅ ቦታ የነበራቸው ማለት ነው ልጆችን ወልዳ እነዚህ ሴት ልጆቻቸው ያው ከፋጢማ በስተቀር ሁሉም ልጆች ወንዶቹ በሕፃንነታቸው ነው ወደ አኺራ የሄዱት ሴቶቹ ደግሞ ደርሶ አግብቶ ልጅም ጭምር ወልዶ ነገር ግን ሁላቸውም ከረሱል ሰላም በፊት ነው ወደ አኺራ የሄዱት ማለት ነው ኡሙ ኩልሱም እና ሩቅያን አንድ ሰው ነው ያገባቸው ዑስማን ቀደም ሲል አይተናል ወደ ሐበሻ በተደረገው ስደት ላይ ዑስማን እንዴት አድርጎ ሁለቱን ልጆቻቸውን አንደኛዋ ስትሞት ሰጡ ሁለተኛውንም ዳሩት ረሱል አለይሂ ሰላቱ ወሰላም ዑስማንን እሷም ሞተችበት والله ሌላኛውን ብትኖር እንሰጣው ነበር አሉ ረሱል አለይሂ ሰላቱ ወሰላም እኛ ሰው ቢሆን ገድያ ያለ አይደል አንደኛው ሞታበታለች ሁለተኛ እንዴት እንሰጣዋለን አይደለም ረሱል ሰላም ያሉት ሲጋ ለምንድነው አላህ Subhanahu Wa Ta'ala ዳዕዋውን በቀላሉ መነሰር እየቻለ ለምንድነው ረሱል አለይሂ ሰላምን ገና ከጀመሩ ታስታውሱ እንደሆነ አባታቸው ሳይወለዱ ነው ያረፉት ወደ አኺራ ሄዱት እናታቸው በ6 ዓመታቸው ያሉ ነው ወደ አኺራ ሄዱት ቀጥሎ አያታቸው አብዱል ሙጠሊብ ነበሩ ተንከባካቢ አሳዳጊያቸው የነበሩት እሳቸው እድሜያቸው ወደ 12 ዓመት አካባቢ ሲሞላቸው ወደ አኺራ ነው የሄዱት ከዛ በኋላ ያው ወደ አቡ ጣሊብ ነው የመጡት በርግጥ በዚህ እና አቡ ጣሊብ ሲሞቱ እድሜያቸው እሳቸውም ልጅ አይደሉም ትልቅ ሰው ናቸው ነገር ግን ደግሞ አቡ ጣሊብም ሰነዳቸው አጋዣቸው አጋራቸው ቀኝ እጃቸው ነበሩ እናታችን ኸዲጃም እንደዚህ አንደኛ أشد الناس بلاء الأنبياء ثم الصالحون فالأمثل ثم الأمثل በዚህ ዱንያ ላይ ፈተና የሚበዛበት የመጀመሪያ ትልቁ ነገር ማን እንደሆነ ታውቃላችሁ ነብያቶች ናቸው የመጀመሪያ ትልቅ ፈተና የፈተና አይነት የሚባል ነብዩ አለይሂ ሰላም እኮ በህይወት ዘመናቸው 23ቱንም አመት ከአንዱ ፈተና ሲወጡ ወደ ሌላኛው ፈተና እየገቡ ወደ ሌላኛው ስቃይ መከራ እየገቡ ነው ወደ አኺራ የሄዱት እድሜያቸው የደከማቸው በ63 አመታቸው ህይወታቸው ሲያልፍ ወደ አኺራ ሲሄዱ አንድም ቀን አላረፈም አንድም ቀን አላረፈም ሙእሚን ማረፊያው ጀነት ነው አላህ መልእክተኛ ሳልፈላቸው ደህና ምግብ ሳይበሉ ደህና ልብስም ሳይለብሱ በሳሳ ጎጆ ውስጥ ኖሮ ነው ወደ አኺራ ሄዱት ይሄ ነብያቶች ሁሉ መንገድ ነው የሳሊሖች ሁሉ መንገድ ነው ሁሉንም ነብያቶችን ይዋቸው በረኻ ተዝናንቶ ተደላድሎ ይሄደ የለም በላ ፈተና የሚበዛው ማን ላይ ነው ነብያት ቀጥሎ ሳሊህ ደጋግ ሰዎችን አላህ ይፈትናቸዋል ዱንያ ላይ ለምን እሱ ዘንድ በሚመጡበት ሰዓት ላይ ምንም አይነት ሸክም ሳይኖራቸው
ልክ ብረት እሳት ውስጥ ሲደረግና በከፍተኛ የሙቀት መጠን ሲያገሉት ምንድነው የሚሆነው? ላዩ ላይ ያለውን ቆሻሻ በሙሉ እርግፍ አድርጎ ብረቱ ንጹህ የሆነ ነው አይደለም የሚሄደው በተቃጠለ ቁጥር። ነቢያቶችና ሳሊሆችን አላህ በዚህ መልኩ ሊወስዳቸው ነው የሚፈልገው። አንዱ እሱ ነው። ይሄኛው ከዚህ ፈተና። ሁለተኛ ደግሞ በማንም ሰው ላይ መንጠልጠል እንደሌለባቸው ሁሉ ጊዜ አላህ መንጠልጠያ ያሳጣቸው በአላህ ላይ ብቻ እንድትጠለጠሉ ነው አላህ የሚፈልገው። አጎት የለ ወንድም የለ አያት የለ ሚስት የለ ምን የለ የሆነ ቦታ ላይ እያሳየ ይሄዳል። ሌላኛው የዲን የዚህ ዲን የሐቅ መንገድ ነው ይሄ። ያለበለዚያ ሌላ ሰው ህይወትና የነዚህ ሰዎች ህይወት ምንድነው መለኪያው? ምንድነው መለያ? ምንድነው ሚዛኑ? በምንድነው የሚመዘነው? በምንድነው የሚለዩት ከሌላው? ሰብር ስለ ሰብር ይወራል ይናገራሉ። ሰብር ማዕናውን ጣዕሙን እነሱ ኖሮ ሌላውን ካላሳዩ ምን ትርጉም አለው? ስለዚህ አላህ Subhanahu Wa Ta'ala እነዚህ ነቢያቶችን ጠልቷቸው አይደለም እንዲህ የሚፈተናቸው ስለሚወዳቸው ነው። በተፈተኑ ቁጥር ነቢያቶች ሁሉ ቁርአን ላይ ካያችሁ ምንድነው የሚሉት? حتى اذا استيأس الرسل ይላል። ሩሱል ሙሽኛ ተራ ደካማ ሰዎች አይደለም። በላ ይመጣል፣ ሁሉንም ሰው ይገጥማል ፈተና። የዱንያ ፈተና በልጅ በሚስት በዱንያ በተለያየ ነገር እንፈተናለን። እኛ አይደለንም እነዛ የአላህ መልእክተኞች ከአላህ ዘንድ እገዛ ዳይሬክሽን መመሪያ የሚወስዱ ነቢያቶች ይፈተኑና ፈተናው በጣም ይበዛባቸዋል፣ ይቆይባቸዋል። በአጭር ጊዜ አይነሳላቸው ምን እስከሆኑ حتى اذا استيأس الرسل وظنوا انهم قد كذبوا ተስፋ መቁረጥ ጫፍ እስኪደርሱ ድረስ በቃ ተስተባብለናል አለቀልን ብሎ እስኪሉ ድረስ جاءهم نصرنا فنجي من نشاء أم حسبتم أن تدخلوا الجنة ولما يأتكم مثل الذين خلوا من قبلكم مستهم البأساء والضراء وزلزلوا حتى يقول الرسول والذين آمنوا معه متى نصر الله كزاس ألا إن نصر الله قريب. እንደው ዝም ብላችሁ ዘው ብላችሁ ይሄ መንገድ እሾሃማ ነው፣ ውጣ ውረድ የበዛበት መንገድ ነው። ይሄ የጀነት መንገድ፣ የአኺራ መንገድ፣ የዕዝ የሀያልነት መንገድ እንደው ዝም ብሎ በቀላል አይመጣ። በቀላልማ ቢመጣ አታጣጥመውማ አታቀውማ። ኢዚ ጌን ኢዚ ጎን ይላሉ። በቀላል የተገኘ ነገር ምንድነው የሚሆነው? በቀላሉ ነው የሚሄደው። አላህ ለዚህ ከጀላችሁ አሰባችሁ እንዴ ጀነትን እንደው ዝም ብላችሁ መግባት? እነዛ ከናንተ በስተፊት የነበሩ ሰዎች ስቃይ መከራ ዶፍ ወርዶባቸው ሙእሚን ረሱል حتى يقول الرسول والذين آمنوا معه ረሱሉና አብሮት ያመኑ ሰዎች ናቸው ይሄን የሚሉ ተራ ሰው አይደለም። ሙእሚኖችና ነብዩ ራሱ ረሱሉ ራሱ መታ ነስሩላህ እንደው ይዳለ የአላህ ነስር ቀይተ ደክሞት ማለት ነው። ይደክማል አንዳንድ ጊዜ ዙልም በዝቶብህ መከራ ቀሃር ስቃይ ይመዛብህና ይደክማል። ተስፋ መቁረጥ ጫፍ ትደርሳል። የታለ የአላህ ነስር ቃል ገብቶ ይል እንዴ አላህ ጫፍ ላይ ሲደርስ ፈረጁ ይመጣል። አላ ኢነ ነስረላሂ ቀሪብ ቅርብ ነው የአላህ ሱብሓነሁ ወተዓላ። ለዚህ ነው ዑለሞች ምን ይላሉ? እሽተዲ አዝመቱ ተንፈሪጂ ሐታ እስተሕከመት ሐለቃቱሃ እንፈረጀት ወኩንቱ አظنها لا تفرج። ይሄ የመከራ ቀለበት ጠባ 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 እንዲ ጭምቅ አርጋ ስትል አለቀ። አይማ በቃ አላህ ቀጣኝ ብለህ ስትል አላህ Subhanahu Wa Ta'ala በሌላ መልኩ ባላሰብኩ መልኩ
ያን ስቃይን همገምን ገፎልህ በቦታው ደስታን ፈረጅን ይስርን ይተካልሃል እንጂ አላህ ወዳጁን ሊያሰቃይ አይፈልግም ነብዩን ይወዳቸዋል አይወዳቸውም አላህ ይወዳቸዋል አይደል አላህ እሳቸው እኮ لو كنت متخذا خليلا لاتخذت أبا بكر خليلا ولكن خليلي الرحمن كسو خليل ليو سبيشال فكرنا بكا من لبل بتام ما درق بهون نورو قالوا خليل بعربينا فكر بزو درجان قالوا محبة غرامة عشق من خلال ما درق بعد نورو أبو بكر نبر ما درق نبرو جن الرحمن خليل قالوا ወዳጁን አላህ እንዲህ ሊያደርግ ሊያሰቃይ አይፈልግም ግን ምን ያደርገዋል ይጨምቀዋል ቅድም እንዳልኳችሁ እንደ ብረት ቀልጦ በቀለጠ ቁጥር ቆሻሻውን አራግፎ ይጠራ እንደሚሄድ አጥርቶ ሊያደርግ ሲፈልግ ነው አላህ Subhanahu Wa Ta'ala እንዲህ የሚያደርጋቸው ለዚህ ነው ረሱላህ ሰላም أشد الناس بلاء الأنبياء ثم الصالحون فالأمثل እንዲህ ያለ ነብያቶች ናቸው ከባዱ መከራን የሚቀምሱት የሚቀበሉት ከዛስ صالحዎች ከዛስ እንዲህ እየወረደ ነው የሚሄደው ሌላውን ተራውን ሰው لا ያ ወንጀሉ ደረጃውም ጀነቱ ምንም ታች ነው የሚሆነው ስቃይ መከራ ይበዛበት በአላህ መንገድ ላይ ሰው ደረጃው ከፍ ያለ ነው ለዚህ ነው صالحዎች ምን ይላሉ ሰለፉ هذه الامه ሰውየው ጀነት ገብቶ በዱንያ ላይ በደረሰበት ስቃይ ረሃብ ግፍ መከራ ዙልም ስቃይ ያ ሁሉ ያስተናገደው ነገር አጅሩ መጥቶ ሲያይ እንዴ ይሄ ሁሉ ምንድነው ይሄ ሁሉ ይሄ እዚህ ጋር እንዲሆንከው እንዲደረሰብህ ተብሎ ይባላል ምን ነው በተቀረ ህይወቴ በሙሉ የስቃይ መከራ ህይወት በሆነ ብሎ ይመኛል ከብዛቱ የተነሳ ማለት ነው ከኒዕማው ከጸጋው የተነሳና አላህ አንድ ባሪያን ሲፈትነው ጣልቶት አይደለም ባሪያ ከሆነ በአላህ መንገድ ላይ ከሆነ አላህ ሊያነጻው ሊያልቀው የተሻለ ሊያደርግለት ከፍ ሊያደርገው ቢፈልግ እንጂ ማለትና አላህ ኸዲጃን ሲገላት አቡ ጣሊብን ሲገል ሲወስድባቸው በዚህ ሁሉ ስቃይ መከራ እንደዚህ ሲያጋልጣቸው ጠልቷቸው አይደለም ለሌላም ለቀጣይ ደርስ እንደሆነ ነው ሰው ላይ አትመካ توكل كفلك ممكات كفلك ما لاينو الله لا يبتشا توكل أدرك ومن يتوكل على الله فهو حسبه إن الله بالغ أمره قد جعل الله لكل شيء قدرا هذا وصلى الله على نبينا محمد وعلى آله وصحبه أجمعين سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين